ሁሉም ይካተታል ማለት ነው። ይህንን ዘርፍም ተጠቃሚ የሚሆኑት የመንግስት ሰራተኞች፣ ሲቪል ሰርቪስ ሰራተኞች ወይም ደግሞ በየወሩ ደሞዝ እየተከፈላቸው የሚተዳደሩ እና ጡረተኞች በተመሳሳይ እነሱ እንደዛ ስለሆኑ እነዚህም በዚህ ውስጥ የሚካተቱ ናቸው። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን አላችሁ? ዛሬ ደግሞ በሌላ መረጃ ተመልሰን መተናል። አብራችሁን እንድትቆዩ እንጋብዛለን። ለቻናላችን አዲስ ለሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቻናላችንን የመረጃ ምንጭ እንድታደርጉት ሁለት መረጃዎችን ወደ እናንተ ይዘን ቀርበናል። እንድትከታተሉ እንጋብዛለን። ቻናላችን ቤተሰቦች ወደ ዝርዝር መረጃዎች እናልፋለን። ጡረተኞች የደሞዝ ጭማሪ እንደሚያስፈልጋቸው በተደጋጋሚ መጠየቃቸው የሚታወቅ ነው። ማህበራቸው መንግስትን በጠየቀበት ወቅት ከመንግስት ሰራተኞች ጋር ተጨማሪ የደሞዝ ጭማሪ ይደረግላቸዋል ተብሎ ዘግይቶ እንደነበረ የሚታወስ ነው። አሁን ላይ ግን ምላሽ ለመስጠት መዘጋጀቱን መንግስት አስታውቋል። የጡረተኞች ማህበር ፕሬዝዳንት ተናግረዋል። በዚህ መሰረት የጡረተኞችን የኑሮ ሁኔታና አጠቃላይ አገራዊ የኑሮ ውድነትን መሰረት ያደረገ ሁኔታ አሁን በዚህ ወቅት እያጠና መሆኑን አስታውቋል። ለጡረተኞች ደሞዝ ከመጨመር በተጨማሪ የጤና መድህንና ሌሎች ጥቅማ ጥቅሞችን በነፃ ለመስጠት እንዳሰበ ተነግሯል። መንግስት በዚህ ውሳኔ መሰረት የጡረተኞች ወርሃዊ ክፍያ ሲከፈል ባንኮች የአገልግሎት ክፍያ ይጠይቁ እንደነበርና አሁን ላይ ግን ባንኮች የጡረተኞችን ደሞዝ ላይ የአገልግሎት ክፍያ መጠየቅ እንደሌለባቸው አሳስበዋል። የቻናላችን ቤተሰቦች እንግዲህ ስለ ጡረተኞችና የመንግስት ሰራተኞች አዳዲስ መረጃዎችን ጡረተኞችን በተመለከተ የደሞዝ ጭማሪ ለማድረግ መንግስት መስማማቱን ተነግሯል። ከዚህ በተጨማሪ ደግሞ የጤና መድህንና በየአመቱ የጭማሪ በመሰረታዊ የመንግስት ሰራተኞች ላይ እንዲሆን ውሳኔ ተላልፏል። ይሄ ውሳኔ መቼ ነው የሚፈጸመው የሚለውን ወደፊት የምናየው ይሆናል። ሁሉም ይካተታል ማለት ነው። ይህንን ዘርፍም ተጠቃሚ የሚሆኑት የመንግስት ሰራተኞች፣ ሲቪል ሰርቪስ ሰራተኞች ወይም ደግሞ በየወሩ ደሞዝ እየተከፈላቸው የሚተዳደሩ እና ጡረተኞች በተመሳሳይ እነሱ እንደዛ ስለሆኑ እነዚህም በዚህ ውስጥ የሚካተቱ ናቸው። የመንግስት ሰራተኞች በየሁለት ዓመቱ የደሞዝ እርከን ጭማሪ እንደሚሆን መመሪያው ላይ የተዘጋጀ መሆኑንና የጤና መድህን አገልግሎት ተጠቃሚ እንዲሆኑ ከሰራተኞችም ከመንግስትም በየአመቱ ወጪ ተደርጎ ገቢ እንዲደረግና የሕክምና አገልግሎታቸውን በነፃነት እንዲያገኙ መንግስት እንግዲህ ውሳኔ ማስተላለፉ ይታወቃል። በመመሪያም ተፈጻሚነቱን ለማረጋገጥ መመሪያ ወጥቶ እየተገበረው ይገኛል። ነገር ግን የመንግስት ሰራተኞች የደሞዝ ሁኔታ ዝቅተኛ በመሆኑ ከዚህ ላይ 3% ክፍያ መፈጸሙ ብዙም አዋጭ አይደለም ብለው የሚከራከሩ ቢኖሩም መንግስት ግን በተሻለ ክፍያ እሱ እንዲፈጽምና ለመንግስት ሰራተኞች የተወሰነ አስተዋጽኦ እንዲያደርጉ በማድረግ የጤና መድህን አገልግሎት ማግኘት እንዳለባቸው በመመሪያው እንግዲህ ማረጋገጥ ተችሏል። የጡረተኞችን በተመለከተ እንግዲህ ደሞዝ መጨመር መሰረታዊ ጥያቄዎቻቸው ነበሩ። በዚህ በአሁኑ ወቅት የኑሮ ውድነቱ በጣም ከፍተኛ በመሆኑ ለጡረተኞች መኖር የሚያስችል ነገር አለመኖሩንና የሀገር ባለውለታ የሆኑ ኢትዮጵያውያን ለመንግስት ግዴታውን እንዲወጣ ብዙዎች ሲጠይቁ ነበረ። በማህበራቸው በኩልም የተደጋጋሚ ጥያቄዎች እንደተጠየቁ የሚታወስ ነው። አሁን ላይ ግን መንግስት እያጠናውት ነው፣ ምላሽ ይገባቸዋል ሲል እንግዲህ አዎንታዊ ምላሽ መስጠቱ ተገልጿል። ከዚህ በተጨማሪ ደግሞ የጤና መድህን በነፃ አገልግሎት እንዲያገኙ ለሁሉም ጡረተኞች በማህበራቸው በኩል መልእክቱን ለማስተላለፍ ቅድመ ዝግጅት መጨረሱንና የሕክምና አገልግሎት በነፃ እንዲያገኙ ለሀገር ካበረከቱት አንጻር ተገቢ መሆኑን ተናግረዋል። በዚህ ዙሪያ መረጃዎችን የምናስተላልፍበት ሁኔታ እንዳለ ሆኖ ለጡረተኞችና ለመንግስት ሰራተኞች በወጡ መመሪያዎችና አሰራሮች ላይ የተወሰኑ ማብራሪያዎችን የሚሰጡ ኃላፊ አሉ። እሳቸውን አዳምጠን እንመለሳለን። ሁሉም ይካተታል ማለት ነው። ይህንን ዘርፍም ተጠቃሚ የሚሆኑት የመንግስት ሰራተኞች፣ ሲቪል ሰርቪስ ሰራተኞች ወይም ደግሞ በየወሩ ደሞዝ እየተከፈላቸው የሚተዳደሩ
እና ጡረተኞች በተመሳሳይ እነሱ እንደዛ ስለሆኑ እነዚህም በዚህ ውስጥ የሚካተቱ ናቸው። ሰዎች እንግዲህ የመሰረታዊ የመንግስት ስራ የነዋሪውን ወይም የማህበረሰብን ሰላምና ደህንነት ማስጠበቅ፣ የኑሮ ሁኔታ ማሻሻል፣ ያኗኗር ወይም የአጠቃላይ የሰላም እንቅስቃሴውን ደህንነት መጠበቅ አንዱ ግዴታው ሆኖ እንዳለ ይታወቃል። ነገር ግን በተለያዩ ምክንያቶች የኑሮ ውድነት በጣም በተባባሰበት ሁኔታ ዝቅተኛ ገቢ ያላቸውን መደጎም፣ ለኑሮ አስከፊ ሁኔታ ላይ ያሉትን ማገዝ ግዴታው መሆኑን አውቆ ጡረተኞችና ሌሎች አነስተኛ ገቢ ያላቸው የመንግስት ተቋማት ላይ የሚሰሩ ሰራተኞችን ለመደጎም ከጤና መድህን ከተለያዩ የደሞዝ ጭማሪ አንጻር ብዙ ሙከራዎች ተደርጓል። አሁንም በቂ አለመሆናቸውንና በቀጣይ በደንብ ሊሰራበት እንደሚገባ ብዙ አስተያየት ተሰጥቷል። በዚህ ዙሪያ የጡረተኞች ማህበርና የመንግስት ሰራተኞችም ሀሳባቸውን እየሰጡ ነው። አንዳንድ መመሪያዎች ተሻሽለው መውጣታቸው የሚታወቅ ነው። በመንግስት ሰራተኞች በኩል በየ2 ዓመቱ እርከን ጭማሪ መኖር እንዳለበትና አፈጻጸምን መሰረት ያደረገ ቴክኖሎጂን የሚጠቀም ሰራተኛ ደግሞ በየጊዜው እድገትና የደሞዝ ጭማሪ ማግኘት እንዳለበት አዲሱ መመሪያ ተግባራዊ ሲሆን የሚታይ ይሆናል። መመሪያው እንግዲህ ጸድቆ ወደ ተግባር ለመፈጸም በሂደት ላይ መሆኑን ተናግረዋል። ውድ የቻናላችን ቤተሰቦች ዛሬ በጡረተኞችና በመንግስት ሰራተኞች የደሞዝ ጭማሪ፣ የጤና መድህን አሰጣጥና ድጋፍ እንዴት ነው መንግስት እያደረገ ያለው፣ ለሚጠየቁ ጥያቄዎች ምላሽ ምን ተሰጠ የሚለውን በወቅቱ ያሉ መረጃዎችን ወደ እናንተ ማድረስ ችለናል። በሌላ መረጃ በሌላ ቀን ደግሞ በተለየ ሁኔታ እስከምንገናኝ ለዛሬው የነበረን ፕሮግራም ይህንን ይመስል ነበረ። ዛሬ የነበረን መረጃ ይህንን ይመስል ነበር። በሌላ ጊዜ እስከምንገናኝ ቸርን ሰንብቱ።